እንኳን ለገናናው ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ ይህ መንፈሳዊ ዝግጅት ለብዙዎች ሕዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ በማድረግ እንድትጀምሩ እንጠይቃለን። ከዚህ በመቀጠል የሊቀ መላእክት የቅዱስ ገብርኤልን ድርሳኑን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በአገዛዝና በቅድምና አንድ የሚሆን ከመታሰቡ አስቀድሞ ሁሉን መርምሮ የሚያውቅ በየዓመቱ ክረምት የሚያዝ ሰማይን ደመና የሚሸፍን ምድርን በልምላሜ የሚሸፍናት የባህርንም ውሃ በፍኙ የሚለካት የብስን በስንዝሩ የሚለካት ለእሱ እጅ መንሻ ይገባል። ለእኛም ከሱ ደህንነት መለመን ይገባናል። በሰማይ የሚኖሩ የሰራዊት አለቃ የሚሆን የቅዱስ ገብርኤል ተአምር ይህ ነው። በሐምሌ 19 ቀን የሚነገር የአምላኩ ኃይል በአገልጋዩ ላይ ይሆን ለዘላለሙ አሜን። ሹም እለእስክንድሮስ ጭፍሮቹን እንዲህ ብሎ አዘዛቸው። ይህንን የብረት ጋን አምጡልኝ፣ በውስጡም ሰም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረትን፣ ቅንጭብ፣ ቁልቋል ጨምሩበት። ጭፍሮቹም ያዘዛቸውን ፈጽመው መጥተው ያዘዝከንን ሁሉ ጨመርንበት፣ ነዶ ፈልቷል አሉት። ድምፁም እንደ ነጎድጓድ ይሰማል፣ ወላፈኑ እንደ ፀሐይ ያንጸባርቃል። የፍላቱም ኃይል 14 ክንድ ያህል እየዘለለ ይወጣል። በውስጡ የሚጣሉ ሰዎችን እዘዝ። ያን ጊዜ ሕፃን ቂርቆስንና እናቱ ኢየሉጣን ይዘው ከእስር ቤት አወጧቸው። በክርስቶስ ስላመኑ በእስር ቤት አግብተው አስረዋቸው ነበርና ፍላቱ ወደ ላይ በሚዘል በብረት ጋን ውስጥ ለመጨመር ሲወስዷቸው በዚያን ጊዜ 1400 ሰዎች እንዲወጡና በፈላው የብረት ጋን ውስጥ የቅዱሳንን አሟሟት እንዲያዩ ሹሙ አዘዘ። ቅድስት ኢየሉጣም የፍላቱን ግርማ ባየች ጊዜ ተሸበረች። ተጠብቆላት ያለውንም ዋጋ ትታ ልትክድ ፈለገች። ቅዱስ ቂርቆስም ይህንን ባወቀ ጊዜ እናቴ ሆይ ከብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼ የማይደርብሽ ይህንንም አላት። ነገር ግን አናንያን፣ አዛርያን፣ ሚሳኤልንም እግዚአብሔር ከእቶን እሳት እንዳወጣቸው ወቂ፣ እኛንም ከዚህ ብረት ጋን ውስጥ ሊያድነን ይችላል። እናቴ ሆይ ከሚያልፈው ከዚህ ዓለም ጭንቅ ልታመልጪ በማያልፈው በዘላለም እሳት ልትቀጭ ትችያለሽ። እናቴ ሆይ ይህንን አትርሺ፣ ይቅርብሽ። አሁን እግዚአብሔር በመካከላችን አለና ይረዳናል። ሶስናን ከኃጢአተኞች እጅ ያዳናት እኛንም ከብረት ጋን ያድነናል። ዳንኤልን ከአንበሶች አፍ ያዳነ እሱ ያድነናል። እግዚአብሔር በዚህ ብረት ጋን ውስጥ ግዳጃችንን ልንፈጽም ፈቅዶም እንደሆነ የኢዮብን ሚስት ትዕግስት ልናገኝ ይገባናል። እሱ ልጆቹንና ሚስቱን ያገኘውን ገንዘብ ሁሉ አጥቶ በመጨረሻም ሰውነቱን አጥቶ ነበርና ምንም የቀረለት አልነበረም። እግዚአብሔርን አመሰግነዋለሁ ከማለት በቀር ያለው ነገር የለም። እግዚአብሔር ሰጠ፣ እግዚአብሔር ወሰደ አለ። እግዚአብሔርም እንደወደደ ሆነ። የእግዚአብሔር ስሙ ለዘላለም ይመስገን አለ። እኛም ይህንን መከራ ልንታገስና የተጠበቀልንን ልንከተል ይገባናልና። በዚህም ምክር እናቱን ለማጽናናት አልቻለም። ከዚህ በኋላ ቂርቆስ ዓይኖቹን ወደ ሰማይ አቅንቶ ተመለከተ። እግዚአብሔር ሆይ ይህችን ባሪያህን ከሰጠኸኝ ከርስት የምትለያት ከሆነ ከጻፍከኝ ከሕይወት መጽሐፍ እኔን ፋቀኝ። አቤቱ ይህንን ልታደርግ አይገባህም። አቤቱ እርሻውን ልታቃጥል ፍሬውን ልትባርክ ትወዳለህን?
አቤቱ እንጨቱን ቁረጡና አንድዱት፣ ቅጠሉን ጠብቁ ብለህ ልታዝ አይገባህም። እንጨቱንም ቅጠሉንም ጠብቁ ብለህ እዘዝ እንጂ። ይህ አይገባህም። ያመነብህ ሁሉ ይህንን ያይ ዘንድ ማዳን የሚችል አምላክ ኑሯቸው ቢሆን ከዚህ ከእሳት ባልሸሹም ነበር ብሎ እንዳይጠራጠር። ዲያብሎስ ከባለስልጣኑ ይልቅ እኔ በረታው ቅዱሳኑንም ድል ነሳዋቸው ብሎ እንዳይመካ ይህንን ጸለየ። ከመንጋው አንድ በግ ቀማው እንዳይል አቤቱ የኃይል መንፈስ ለእናቴ ስጣት አበርታት። በዚያን ጊዜ ዲያብሎስ ከሷ ሸሽቶ ሄደ። ከዚህ በኋላ ቅድስት እናቱ እንዲህ አለች፣ በመንግሥተ ሰማያት አባት የሆንከኝ ልጅ ሆይ ጌታ ኃይልህን ስጠኝ። የሚጠብቀንን ገድላችንን እንፈጽም፣ ድል እንንሳ አለችው። የብረት ጋኑ ሲነድ ሳየው በምንጭ ላይ በስቶ እንደሚወርድ ጠል ሆኖ አየዋለሁና። ቅዱሳንም ይህንን ሲነጋገሩ አንስተው ከብረት ጋን ውስጥ ጨመሯቸው። በውስጡም አንገትን የሚቆለምም፣ ልብን የሚያጣምም፣ ሆድን የሚሰነጥቅ፣ ስርን የሚበጥስ መሳሪያ አለበት። ከዚህ በኋላ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና የብረት ጋኑን እሳት አጠፋው። ከቅዱሳኑም አንዱን እንኳ ሳይነካው የብረት ጋን ማቃጠሉና መፍላቱ ጸጥ አለ። አሁንም ወንድሞቻችን በጭንቃቸው ጊዜ ከሰማዕታት ከጻድቃን ወገን እንዳይለዩ ወቁ፣ ገድላቸውንም እስኪፈጽሙ ድረስ። እግዚአብሔር ኃጢአታቸውን ይቅር ይላቸው ዘንድ ለኃጥአንም ወደ እግዚአብሔር ይጸልይላቸዋል። እኛም በየወሩ በዓሉን እያከበርን ይኸውም ሊቀ መላእክት ቅዱስ ገብርኤልን አማላጅ ወዳጅ እናድርገው። በዚህም በወዲያኛውም ሊረዳን ይችላል። በረከቱ ይጠብቀን፣ አሜን። ሹም እለእስክንድሮስም 14 የተሳሉና የጋሉ ብረቶች ያመጡ ዘንድ ዳግመኛ አዘዘ። 7ቱን በእናቱ አካል 7ቱን በእሱ አካል ይተክሉ ዘንድ፣ ከነዚህም 2ቱን በጆሮቹ 2ቱን በዓይኖቹ 2ቱን በአፍንጫዎቹ 1ዱን በልቡ ይተክሉ ዘንድ። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና እሳቱን አጠፋው። እሳቱንም እንደ በረዶ ቀዘቀዘ። ዳግመኛም የሕፃኑን ራስ ከነቆዳው ገፈው በእሳት ውስጥ ይጨምሩ ዘንድ ሹሙ አዘዘ። ዳግመኛም መልአክ መጥቶ ይህንን መከራ ከሱ አራቀለት። ዳግመኛም በመቃን ውስጥ ጨምረው በገመድ እንዲሰቅሉት አዘዘ። ከዚያም መልአክ አዳነው። ልመናው አገልጋዩን ይጠብቀው፣ አሜን። የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። ሕዝቡም ይህንን በሰሙ ጊዜ እግዚአብሔርን አመሰገኑት፣ ቅዱስ ገብርኤልንም አመሰገኑት። ከዚህ በኋላ ምሰሶዎችን አቆሙ፣ በቤተ ክርስቲያኑም ውስጥ አኖሯቸው። ዳግመኛ ሰይጣን በሽማግሌ መነኩሴ አምሳል ተመስሎ ታየ። ዕድሜው 100 ዘመን ያህል የደረሰ መስሎ ታየ። መጥቶም ወደ ሰራተኞች አናጢዎች አጠገብ ቀርቦ የዚህ ቦታ ኃላፊ ማን ነው ብሎ ጠየቃቸው። እነርሱም አውር ይባላል ኃላፊው አሉት። ተነስቶም ወደ እሱ ሄደ። በጎዳናም ሲገሰግስ አገኘው። ከሱ ጋር ይሄድ ጀመር። በአንድነትም ሲሄዱ ሳለ ሰይጣን ከምድር ላይ በግንባሩ ወደቀ። ያረጀው ሽማግሌ ነው ይሉት ዘንድ በልቡ አስቦ ወደ አውርም በቀረበ ጊዜ እንዲህ አለው፣ ልጅ ሆይ ሽምግልናዬን የአፍላነቴን ዘመን ማለፉን ተመልከት። ዓይኖቼም ፈዘዋል፣ ጉልበቴም ደክሟል። የቤተ ክርስቲያኑን ሥራ ከሚሰሩ ከነዚህ ሰራተኞች ጋር ቀላቅለኝ አለው። አውርም ስለሱ እጅግ አዘነ። አንተስ ከዚህ ተቀመጥ፣ እኔ እረዳሃለሁ፣ የምትሻውን ሁሉ አላሳጣህም አለው። ሽማግሌ የመሰለው ያ ሰይጣን ግን አውርን እንዲህ አለው፣ ልጅ ሆይ በከንቱ ሥራ ፊት ሆኜ ልቀመጥ አልችልም። እኔስ እግዚአብሔር እንዳይፈርድብኝ ሥራ እየሰራሁ መገባለሁ። አንተ አሁን መድከሜን ታያለህ።
ለእግዚአብሔር መገዛት አንድ ቀን እንኳን አላቋርጥም። በትጋት ደክሜ እየሰራው ድሆችንና ጦም አዳሪዎችን እመግባቸዋለሁ፣ የተረፋቸውንም እኔም እመገባለሁ። መነኩሴ ለራሱ የበለጠ ዕድል ሊፈልግ አይገባውም። በውጭ ጣፋጭ በውስጡ ግን ክዳትን የተመላ ተርታ ከሆነ ከቃሉ አነጋገር የተነሳ ሕዝቡ አደነቁት። አውርም የሚለውን መልሶ ጠየቀ። አውርም ሰይጣኑን በቤተ ክርስቲያኑ ማድጋ ውሃ ምላለው። ሰይጣንም በማድጋ ውሃ ይመላ ጀመር። ውሃውንም ተሸክሞ ሲሄድ ከቤተ ክርስቲያኑ በር አጠገብ በደረሰ ጊዜ ማድጋውን ጥሎ ይሰብርና ውሃውን ያፈሰዋል። ራሱንም እንዲህ ይላል፣ ከባህሩ ላይ ማድጋውን የሰበርኩት እንደሆነ ሸክማቸው የቀለለ ወደል አህዮች ባዷቸውን ይሄዳሉ። የውሃውን ምንጭ ትንሽ ነው፣ ከገዳሙም ብዙ ሩቅ ነው። እነዚህም እንስሶች ውሃ ከመሸከም የተነሳ ኃይላቸውን አደክማለሁ፣ ወዲያና ወዲህ እንዲራወጡ አረጋቸዋለሁ። እንግዲህ የውሃውን ፍሳሽ ይደርቃል። ከዚህ ቀጥሎ የቤተ ክርስቲያን የግንብ ሥራ እንዲቋረጥ አደርጋለሁ። ውሃ ካልተገኘ ይህ ቦታ በምን ይሰራል አለ። እንዳሰበውም አደረገ። ሰራተኞችና ኩሊዎችም በሱ ላይ አንጎራጎሩ። ውሃም እንዳይሞላ ከለከሉት። ስለ ውሃውን ፈንታ ለአናጢዎች ድንጋይ እንዲያቀብል አደረጉት። ይገድላቸው ዘንድ በሰራተኞች በራሳቸው ላይ ድንጋይ ይጥልባቸው ጀመር። ዳግመኛም ሁለት ኃይለኞች ጎልማሶች ሊሸከሙት የማይችሉትን እጅግ ከባድ የሆነ ታላቅ ድንጋይ አንስቶ ከሰራተኞቹ በአንዱ ራስ ላይ ጣልና ገደለው። ያም ድንጋይ ሰው ከገደለ በኋላ እየተገላበጠ ሲወርድ ሁለት ሌሎች ወንዶችን አቆሰለ። ያም ሰይጣን በክፉ ስራው ሰው እንደሞተ ባየ ጊዜ ያን ጊዜ ሽማግሌ ሰው መስሎ የነበረው ሰይጣን አሰምቶ ጮኸ። በዚህ ቦታ ግፍ መስራት፣ መቀማት፣ ነፍስ መግደል አለ። ዛሬስ የቤተ ክርስቲያኑን ሥራ መተው በተሻላቸው ነበር። ከቶ የእግዚአብሔር ፍጥረት ከሚጠፋ የቤተ ክርስቲያን ሥራ ቢቀር ይሻላል። ይህንንም እንዲህ እያለ ሲናገር የንጉሥ ጭፍራ ሹም መጣ። ብዙ ሰራዊትም አስከትሎ ሽማግሌ መስሎ የታየው ሰይጣን ግን ፈጥኖ ሄደና በሹሙ ፊት ላይ እንዲህ እያለ ሰገደ። ከንጉሱ በታች ገዢ አንተ ነህና ጌታዬ እለምንሃለሁ፣ ዛሬ በዚህ የተደረገውን ግፍና የሰውን ነፍስ መግደል ትመራመርና ትገልጥ ዘንድ እለምንሃለሁ። ሰራተኞችና ናጢዎች በአንድ ደካማ ሰው ላይ በአድማ ተነስተው በታላቅ ድንጋይ ገደሉት፣ ሬሳ በዚህ ወድቋል አለ። እግዚአብሔር ንጉሶችንና መኳንንት በምድር ላይ አስነስቷል። በግፍና በመግደል ከሚቀሟቸው በፍትህና በርትዕ ድሆችን ይጠብቁ ዘንድ ሹም ጌታዬ ሆይ እነግርሃለሁ። እሊህ ሰዎች ቤተ ክርስቲያን እንዲሰሩ የምትፈቅድና የምታሰናብታቸው ከሆነ እንጃ ብዙ ሰዎች አልቃሉ። ያን ጊዜ ሹሙ የሞተውን ሰው ሬሳ ለማየት ከሰይጣን ጋር ሄደ። ሬሳውንም ባየ ጊዜ ወደ ንጉሥ ወስደው ዘንድ አውርን ያዘው። የደብሩም ማህበር ተነስተው ሹሙን ስለሱ ማለዱት፣ ከሳቸው ዘንድ ጥቂት ይሰነብት ዘንድ። አውርም ከነሱ ዘንድ ሆኖ ብዙ ይተክዝ፣ ወደ እግዚአብሔር የሚለምን ነበር፣ ከዚህ ከክፉ ሥራ ያድነው ዘንድ። በዚህ አይነት ጭንቅ ሳለ ሊቀ መላእክት ቅዱስ ገብርኤል ተገለጠለት። እግዚአብሔር የመረጠ አውር ሆይ ደስ ይበልህ አለው። ስለዚህም ሥራ አትዘን፣ ነፍስህንም አታበሳጫት። ያንን ሽማግሌ ፈጥነህ ሂድና ያዘው፣ ያን ጊዜ ማን እንደሆነ ታውቃለህ አለው። ሊቀ መላእክት ቅዱስ ገብርኤልም ሰይጣኑን አስሮ እንዲቀጣው ለአውር ሰጠው። በመቅደስ መካከል እንዲሰቅለውና በመግረፍ በማሰቃየት እንዲቀጣ። ሰይጣንም በቀድሞ ዘመን መጥቼ የነበርኩ እኔ ነኝ እያለ ጮኸ። ሦስቱንም ሰዎች ያቆሰልኳቸውን የኔ ብሎ አውርን ይለምንለት ዘንድ ወደ ሹሙ ጮኸ፣ ከእስራቱም ይፈታው ዘንድ። በታላቅ ውርደት የሚሄድ ዘንድ አውር ሰይጣኑን ፈታው።
እሊያን ሙታን ግን በሊቀ መላእክት ቅዱስ ገብርኤል ልመና የእግዚአብሔር ቸርነት ደገፈቻቸው። ያሹም ግን አውርን በኔቅሎን ገዳም ከመቀመጥ አላራቀውም። የሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ሥራ እስኪፈጸም ከወሩ እስከ 26ኛው ቀን ፍጹም ጌጥ ባለው መልክ አስጊጠው አውርም አመሰገነ። ፍጹም ጌጥ ባለው መልክ አስጌጠው አውርም አመሰገነ። ደስታ በዛለት። በዚች ቀን እግዚአብሔርን አመሰገነው። በዚች ሌሊት በመኝታው ላይ ተኝቶ ሳለ በላዩ ላይ ብርሃን በራለት። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ደስ በሚያሰይ ፊት በብሩህ መልክ ታየው። ዳግመኛ እግዚአብሔር የሚወድህ አውር ሆይ ሰላም ላንተ ይሁን አለው። አሁን እኔ እነግርሃለሁ፣ በድካምህ ጌጥና መልካም በሆነ በእጅ ሥራ ደስ ብሎኛል። አሁን ስላንተ እግዚአብሔርን ለምኛ በቃው የሰው እጅ ያልሰራውን የክብር ቤት በሰማይ ይሰራልህ ዘንድ። ዳግመኛ ሰማይ ልንገርህ፣ በገዳም ያለ ይህ ቦታ መልካም ነውና ወደሱ የሚመጡ ሰዎች ሁሉ የሚሹትን ያህል ያገኛሉ። አንድ ስንኳ አፍሮ አይመለስም። ድሃም ቢሆን ባለጸጋ ቢሆን ይህ ሁሉ የኔ ፈቃድ ነውና። ፍቅር በሌለበት ቦታ ሁሉ የእግዚአብሔር በረከት ተሱ ትርቃለች። አውር ሆይ ዳግመኛ እነግርሃለሁ፣ የሚያስጨንቅ ደዌ ያለበት ሰው ሁሉ ወደዚህ ቦታ ቢመጣ በጌታዬ በኢየሱስ ክርስቶስ ኃይል መፈወስን ሳያገኝ ከዚህ ቦታ ባዶን አይመለስም። ልመናው አገልጋዩን የጠብቀው። አሜን። መቅደስ መስራት የጀመረው የተራዳኸው ገብርኤል ሆይ በብረትና በናስ ሰይጣንን እያሰርክ ከሥጋና ከነፍስ ሁከት ፈጥነ ተራዳኝ። ጠላቶችን እኔ ወዳለሁበት ድንጋይ ቢወረውሩ መሃል ዓይናቸውን እስኪገልጡ ድረስ ጸሎትና በረከቱ ከአገልጋዩ ጋር ይሁንና ቅዱስ ገብርኤል ያደረገው ተአምር። የክቡር አባት የሚሆን ኤጲስቆጶስ አውር ከዚህ ዓለም በሞት በሚለይበት ሰዓት በደረሰ ጊዜ እኔ ዮሐንስን ጠርቶ ክቡር አባቴ ሆይ ተጸልይልኝ ዘንድ እማጸንሃለሁ፣ አባቶቼ የተጓዙትን የሞት ጎዳና እጓዝ ዘንድ የእረፍት ጊዜ ደርሷልና አለኝ። ቅዱስ ገብርኤልም እንደዚሁ ሁል ጊዜ በራእይ የተገለጸ በዚህ ዓለም ላይ ለመኖር ያለ 3 ቀን አልቀረህምና ሰውነትን አዘጋጅ ብሎኛል አለኝ። ክቡር አባቴ ሆይ ከሞትኩም በኋላ በነጭ ሐር በቀጭን ኩታ ስጋዬን አትገንዝ፣ አስከሬኔንም በሳጥን ውስጥ አታግባ፣ ከዚች ቤተ ክርስቲያን በስተቀኝ በኩል ባለው በቦታው ትቀብረኝ ዘንድ እንጂ እኔ ኃጥእ በደለኛ ሰው ነኝና አለኝ። ከዚህ በኋላ በሐምሌ 19 ቀን በማለዳ እኔ ዮሐንስን አስጠርቶ አባቴ ሆይ በጸሎት አስበኝ፣ ከዚህ ዓለም ነፍሴ ከሥጋ የምትለይበት ሰዓት ተቃርቧልና። ዳግመኛም በጎ ምግባርና መንጋዎችን የመጠበቅ ችሎታ ሳይኖረኝ ወይም የማይገባይ ሲሆን ነባቢያኑን እግዚአብሔር በጎች እጠብቅ ዘንድ ኤጲስቆጶስነት ስለተሾምኩና ስለሰራሁት ኃጢአት በፍርሃት ላይ ይገኛለሁ። ስለሆነም አስበኝ እንጂ አትርሳኝ አለኝ። ይህንንም ተናግሮ ነፍሱ ከሥጋው ተለየች። እኛም በታላቅ ሐዘን ለቅሶ አስቀድሞ ራሱ ባመለከተን ቦታ በቤተ ክርስቲያኗ መካከል ቀበር ነው። እኔ ደካማ የምሆን ዮሐንስም ክቡር ኤጲስቆጶስ አውር በሕይወቱ ሳለ እንደነገረኝ የትሩፋቱ ዜና በትጋት አዘጋጅቼና ጽፌ አኖርኩ። በዚህም መታሰቢያው እንዲሆን አደረግን። ወንድሞች ሆይ እግዚአብሔር ኃጢአታችንን ይቅር እንዲለን ስለኛ ይለምንልን ዘንድ ለነዳያንና ለችግረኞች በመራራት ምጽዋትን በማድረግ የቅዱስ ገብርኤልን በዓል ማክበር ይገባናል። ዛሬም እግዚአብሔር ኃጢአታችንን ይቅር ይለን ዘንድ የመላእክት ሰራዊት አለቃ ክቡርና መበስር ስለሚሆን ስለ ቅዱስ ገብርኤል አማላጅነት ልዩ 3 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ቃኝነት
በልዩ ልዩ የዜማ ስልት በመሐሌትና በዝማሬ በምህላ ጸሎት መንፈሳዊ ምስጋናችንን ለእግዚአብሔር እናቅርብ። በደላችሁን ያጥፋላችሁ፣ ሰውነታችሁን ከኃጢአት ርኩሰት ያንጻላችሁ። የቅሚያን ወይም የወንብድናን ሐሳብ ከሕሊናችሁ ፋቅላችሁ። በዚህ ዓለም ዘመናቸው ከመፈጸሙ በፊት በበጎ ሥራቸው ከሰይጣን ተንኮል ያመለጡትን ዕድል ያድላችሁ። ያዝመራችሁን ፍሬ ያብዛላችሁ። ከማያልቀው የቸርነቱ ብልጽግና ያሳትፋችሁ። ለሽማግሌዎቻችሁ ብርታትን፣ ለልጆቻችሁ መልካም አስተዳደግና ጤንነትን ይስጣችሁ። እናንተንም ከጥፋት ከጉስቁልና ያድናችሁ። የተንኮለኛ የዲያብሎስ የብረት መቃጥን ወይም ወጥመድ ከእናንተ ይራቅ። የምንጮቻችሁን ውሃ ያብዛላችሁ። በወንዞቻችሁ ወራጅ ውሃዎችን በመጠናችሁ ይፍሰሱላችሁ። በሀገራችሁ ሁል ጊዜ ፍጹም ተድላ ደስታ ይሁንላችሁ። መከራን ከላያችሁ ያርቅላችሁ። ሕዝቡን በእውነትና በትክክል ያስተዳደር ዘንድ የመሪያችሁን ስልጣን ከፍ ከፍ ያድርግላችሁ። ከመካከላችሁ የሰይጣንን ኃይል ቀጥቅጦ ያጥፋላችሁ። የመድኃኒታችንን መወለድ ያበሰረ በዚህ መልአክ በቅዱስ ገብርኤል አማላጅነት የርስተ መንግሥተ ሰማያት ዕድል ፈንታችሁን ከቅዱሳን ሰማዕታት ማኅበር ጋር ያድርግላችሁ። እናንተ የአባቴ ቡሩካኖች ዓለም ሳይፈጠር በፊት ወደ ተዘጋጀላችሁ መንግሥተ ሰማያት ትገቡ ዘንድ ወደ እኔ ኑ የሚል የደስታ ቃል ያሰማችሁ። የመላእክት እህት በዕብራይስጥ ቋንቋ ማርያም የምትባል ቅድስትና ንጽሕት በምትሆን አምላክን በወለደች የሁላችንም እመቤት በድንግል ማርያም አማላጅነት በሰማያዊ ንጉሥ አዳራሽ ያግባችሁ። የቅዱስ ገብርኤል በረከቱና ጸሎቱ ይጠብቃችሁ። አሜን። የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች፣ ከዚህ በመቀጠል የሊቀ መላእክት የቅዱስ ገብርኤል መልኩን እናሰማለን። እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ ያይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጳራቅሊጦስ አሮን አንደበት ይሆነኝ። ሰላም ለተፈጥሮትከ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማዊ የእሁድ ሰዓተ ሌሊት ለተከናወነው ስነ ተፈጥሮ ሰላም ላለው። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ የኢየሱስና የእናቱ የማርያም መልክ ስዕል የተሳለብህ የበልዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና። ሰላም ለዝክረ ስምከ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም ላለው። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ ገጸ ለሐምና የንስር ስነ ገጽ ካላቸው ኪሩቤል ጋራ የእግዚአብሔርን ዙፋን ተሸክመ በከበረ የሰው ስን አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተ ነህ። ሰላም ለስዕርተ ርእስከ ገብርኤል ሆይ የእግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ስዕርተ ርእስህ እጅግ የነሳው ሰላም ላለው። ገብርኤል ሆይ የቃልህ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉ በአራቱም ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ሰላም ለገጽከ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽ ሰላም ላለው። ገብርኤል ሆይ በንጽሕና ልብሰ ተክህኖ የተሰየምክ አንተ በፍርድ የደለ በክርስቶስ ቸርነት ድን ዘንድ
የነግሁንና የሰርኩን መሥዋዕት በምታሳርግበት ጊዜ የኔን የኃጥኦን ኃጢአት አስተስርይ። ሰላም ለቀራንብቲከ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቅንድቦች ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም እላለሁ። ገብርኤል ሆይ አንተም እንጂ የሰላም እረፍት ትሰጠኝ ዘንድ ትጋ። ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታል። ሰላም ለአእዛኒከ ገብርኤል ሆይ የአብ አካላዊ ቃል መሳኮ ብርሃን ለሚሆኑ ጆሮች ሰላም እላለሁ። የውበታቸውን ጸዳል የበረሃ አበባ ለሚመስለው ጉንጮችም ሰላም እላለሁ። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክህ መልአክ ነህና 3 ደቂቅ በእሳት ጉድጓድ በተጣሉ ጊዜ 2 ክንፎችን ጋርደህ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ። ሰላም ለአእናፊከ ገብርኤል ሆይ በጎ መዓዛ ያለው ሽቶ መመንጫ ለሆኑ አፍንጮች ሰላም እላለሁ። የንጽህና የቅድስና መገኛ ለሆኑ ከንፈሮችም ሰላም እላለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራች ማብሰር ላንተ ክፍልህ ነውና። ሰላም ለአፉከ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍ ሰላም እላለሁ። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችም ሰላም እላለሁ። ገብርኤል ሆይ ባህር ይህ ከኢዮብ መንፈሰ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሆኖ ለከንፈሬም የትዕግስት መዝጊያ ብጅለት። ሰላም ለልሳንከ ገብርኤል ሆይ ማኅተመ ባህሪው ቃልህ ለሚሆን አንደበትህ ሰላም እላለሁ። የባቢሎንን የእሳት ውእየት ወደ ቀዝቃዛነት የለወጠ ለስትንፋስ ጠልም ሰላም እላለሁ። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ ቄርቆስና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራው ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳተ ነበልባል አድነኝ። ሰላም ለጉርኤከ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም እላለሁ። ዳግመኛ በንጽህና ሐብል ላጌጠ አንገት ሰላም እላለሁ። ገብርኤል ሆይ ከላይ ከሰማይ ተልከህ ወደ ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕማም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑል ኃይል በሚያስደንቅ ግርማ ጠበቃት ጋረዳት። ሰላም ለመትከፍትከ ገብርኤል ሆይ የቅድስናን ልብሰ ተክህኖ ለተጎናጸፈ ትከሻ ሰላም እላለሁ። ረቂቅ የሚሆን የብርሃን ሞጣት ለደረበ ዘባንህም ሰላም እላለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ሰላም ለእንግድአከ ገብርኤል ሆይ ስነ ባህሪው ለማይመረመር ደረት ሰላም እላለሁ። ጻድቃኖች የሚጠለሉበት ለክንድ ስፋትም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስላንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ሰላም ለአእዳዊከ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮና አቀናብሮ ለፈጠራቸው እጆችና ለሁለቱ ረቂቃን ወርቶች ሰላም እላለሁ። ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቅ አውጣኝ።
ሰላም ለኩርናእከ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድ እደ ኩርና ሰላም ላለው። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ሰላም ለእራህከ ገብርኤል ሆይ ብሩክ ጸጋን ለሚለግስ መዳፍ ሰላም ላለው። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም ላለው። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ሰላም ለአጽፋረዴከ ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጽፍር ሰላም ላለው። በሁለት እሳታውያን አክናፍ ላሸበረቁ ጎኖችም ሰላም ላለው። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርያህና በአምሳሌ የፈጠርከውን እንዴት ታጠፈዋለህ? አሳምረህ ያነስከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልኝ። ሰላም ለከርስከ ገብርኤል ሆይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድ ሰላም ላለው። የሦስቱ ሕዋሳት አካል መስዋዕት ለሆነው ጽሩይ ልቦናህም ሰላም ላለው። ገብርኤል ሆይ ስለዚህ አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱ ይመለሳል፣ ሕይወቱም እንደ ጢስ ብንብላ ትጠፋለችና። ሰላም ለህሊናከ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ህሊና ሰላም ላለው። የሥጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላት የሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነህ በክንፎች ጋርደኝ። ሰላም ለህንብርትከ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርት ሰላም ላለው። በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም ላለው። ገብርኤል ሆይ እኔ ልበ ክፋፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ ቁርጡን ነገር ንገረኝ። ሰላም ለአቆያጺከ ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶች አቆያጾችም ሰላም ላለው። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመንህ ጥበብ በሰነፎች ልቦና አዳራሽ ሰራች፣ ለአዳራሾቿም 7 አዕማድ አቆመችላት። ሰላም ለአእጋሪከ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ ዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮች ሰላም ላለው። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ሰላም ለሰኮናከ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም ላለው። ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፍ ቁጣህን አምዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ለአጻቢከ ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም ላለው። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችም ሰላም ላለው። ገብርኤል ሆይ የትሕትናና የጽድቅ መምህር እንደመሆንህ መጠን በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካ በሀብቱ ብዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛ ነውና።
ሰላም ለአካለ ቆምከ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆም ሰላም ላለው ከፍጥረት ዓለም እስከ ዛሬ በሕያውነት ላለው ስነ መልክም ሰላም ላለው ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮኝነት ነጻ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔም አውቄና አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክህ ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክህ ገብርኤል ሆይ ሰላም እልሃለሁ። ሰላም ለከ ገብርኤል ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃል ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት በሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈሥሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የልዑል ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድር ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራቸው ገብርኤል ሆይ ሰላም እልሃለሁ። በእግዚአብሔር ልጅ ተመስለህ በእሳቱ ጉድጓድ በመገኘት ለአናንያ የእሳቱን ነበልባል እንደ ውርጭ ያቀዘቀዝከው ገብርኤል ሆይ ሰላም ላንተ ይሁን። ከነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የክርስቶስ ቤተሰቦች የማህደር ሚዲያ ተከታታዮች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 19 በዚች ቀን ስማቸው ሶርስ፣ ህርማን፣ ያኖፋ፣ ስንጣንያ የሚባሉ የእስና ሀገር ሰዎች በሰማዕትነት አረፉ። የሰማዕትነታቸው ምክንያት እንዲህ ነው። መኮንኑ አርያኖስ ወደ እስና ከተማ 3 ጊዜ ደረሰ። በመጀመሪያ የተባረከች መስተጋድልት የሆነች ዳላዥን ገደላት። ስማቸውን አስቀድመን የጠራናቸው 4ቱን ልጆቿን ገደላቸው። የሰማዕትነታቸውንም ፍጻሜ ግንቦት 7 ቀን ሆነ። በሁለተኛውም ጊዜ ስማቸው አውሳፊዮስ፣ ታማን፣ ህርማን፣ ባኮስ የሚባል 4ቱን መኳንንት ገደላቸው። የሰውነታቸውን ፍጻሜ ሰኔ 7 ቀን ሆነ። በሦስተኛውም ጊዜ በቤቷ ውስጥ በአልጋዋ ላይ ተኝታ የነበረችውን አሮጊት የአርያኖስ ወታደሮች ስለ እነዚህ ቅዱሳን ከጠየቋት በኋላ ገደሏት። ከዚህ በኋላ መኮንኑ ከክርስቲያን ወገን ያገኙትን ሁሉ እንዲገድሉ የተክል ማጠጫ በተባለች በከተማዋ ምዕራብም መግደልን እንዳያቋርጡ አዘዘ። ወደ ከበረ አባት ወደ ባህታዊ ይስሐቅም እስኪደርሱ ድረስ በመንገድ ብዙ ሕዝብን አገኙ። ያን ጊዜ ጠባቂያቸው እንዲህ እያለ ያጽናናቸው ያረጋጋቸው ነበር። ወደ ሰማያዊት መንግሥት እንድትገቡ ጸንታችሁ ታገሱ። እንዲህም ሲወስዷቸው መኮንኑ ደረሰ። ባዩት ጊዜ ሁሉም በአንድ ቃል እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑም ሁሉንም እንደ በግ ያርዷቸው ዘንድ አዘዘ። ጭፍሮች ግን በላያቸው በሰይፎች አጋና ተጫወቱ። በዚችም በሐምሌ 19 ቀን የእስናን ከተማ ሰዎች ከታናናሾቻቸው እስከ ታላላቆቻቸው ሴቶችንና ወንዶችን ጨረሷቸው። የመላእክት ሰራዊትም ነፍሶቻቸውን ይቀበሉ የብርሃን አክሊሎችን የሚያቀዳጇቸው ነበር።
ከዚህ በኋላ መኮንኑ ከዚያ ወደ እስዋን ከተማ ሄደ። ሁለተኛም ወደ እስና ከተማ ተመልሶ 3 ገበሬዎችን የእርሻ ዕቃቸውን ተሸክመው አገኘ። መኮንኑንም ባዩት ጊዜ እኛ ክርስቲያን ነን ብለው በግልጥ ጮኹ። መኮንኑም ሰምቶ ይገድሏቸው ዘንድ አዘዘ። በእርሻ መሳሪያዎችም ገደሏቸው። የእነዚህም ስማቸው ሱርፋስ፣ አንጣኪዎስ፣ ሰሃድራ ይባላል። የሰማዕትነታቸው ፍጻሜ መስከረም 1 ቀን ነው። ይህንንም ቅዱስ አባት ኤጲስቆጶስ ይስሐቅን መኮንኑ አስሮ ለጣዖት እንዲሰዋ አስገደደው። እምቢ ባለው ጊዜ ወደ እሳት እንዲወረውሩ ታዘዘ። የሰማዕትነቱን ፍጻሜ ታኅሳስ 14 ቀን ነው። ምዕመናንም ስጋውን ወስደው ገንዘው ቀበሩት። የስደት ወራትም ካለፈ በኋላ ቤተ ክርስቲያን ሰርተው በስሙ አከበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ሁሉ በጸሎታቸው ይማረን፣ በረከታቸው ከኛ ጋር ትኑር አሜን። በዚች ቀን ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በሰማዕትነት መከራ ተቀበሉ። ይህም ሕፃን ዕድሜው 3 ዓመት ሲሆነው ከሮሜ ሀገር ወደ ሌላ ሀገር እናቱ ይዘው ሸሸች። በዚያም የሸሸችው መኮንኑን አገኘችው። ሰዎችም ነገር ሰሩባት። ወደ እርሷ አስቀረቧትና ስለ አምልኮ ጠየቃት። እርሷም መኮንን ሆይ ዕድሜው 3 ዓመት የሆነው ሕፃን አለ። አማልክቶችን ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳን ዘንድ እርሱን ጠይቃለችው። ሕፃኑም ወዳለበት ጭፍራውን ልኮ ወደ እርሱ አስመጣው። ሕፃኑንም ፊቱ ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። ሕፃኑም መልሶ አዎ ለኔ ደስታ ተጠብቆልኛል፣ ላንተ ግን ሐዘንና ለቅሶ ጥርስ ማፋጨት ነው። መጽሐፍ ለዝንጎች ተድላ ደስታ የላቸውም ብሏልና አለው። እግዚአብሔር ኃይልና ንግግርን ሰጥቶታልና ብዙ ተናገረ። በዚያም ያሉትን እስካስደነገጣቸው ድረስ ንጉሱን መኳንንቱንና ጣዖታቱን ረገማቸው። ከብርታቱም የተነሳ አደነቁ። መኮንኑም ባፈረ ጊዜ በየአይነቱ በሆነ ሲቃይ ታላላቆች የማይችሉትን ታላቅና አስጨናቂ የሆነ ሲቃይን አሰቃየው። እናቱንም ከእርሱ ጋር እንደርሱ አሰቃያት። እግዚአብሔርም ያለምንም ጉዳት ያነሳቸው ነበር። ብዙዎች አሕዛብም ይህንን አይተው አደነቁ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። የሰማዕትነት አክሊልን ተቀበሉ። በሕፃኑ ላይ የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቆች ተአምራቶችንም አደረገ። ብዙዎች በሽተኞችንም አዳናቸው። ከዚህ በኋላ መኮንኑ በታላቅ የናስ ጋን ውስጥ ውሃ ጨምረው በእሳት ያፈሉት ዘንድ አዘዘ። የፈላቱም ድምፅ እንደ ክረምት ነጎድጓድ ሆነ። ያን ጊዜ ፍርሃትና የሃይማኖት ጉድለት በእናቱ ላይ ደረሰባት። ሕፃኑም ስለ እናቱ ወደ እግዚአብሔር ጸለየ። ያን ጊዜ ጌታችን ልቧን ወደ ሰማይ አሳርጎ ለቅዱሳን ሰማዕታት የተዘጋጁ የብርሃን ማደሪያዎችን አየች። ከዚህ በኋላ ጸናች፣ እግዚአብሔርንም አመሰገነችው። ልጇንም ልጅ ሆይ ከእንግዲህ አንተ አባቴ ነህ፣ እኔም ልጅህ ነኝ አለችው። ያቺ ከኔ የተወለድክባት ቀን የተባረከች ናት አለች። ወደዚያ ወደ ጋን ውስጥ በገቡ ጊዜ የውሃው ፍልሃት እንደ ንጋት ጊዜ ውርጭ ቀዘቀዘ። ከእግዚአብሔር የታዘዘ መልአክ አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታልና። ከዚህ በኋላ መኮንኑ ስጋቸውን ተቆራርጦ እስከሚወድቅ ድረስ በመቃጥን ውስጥ አድርገው እንዲጎትቷቸው አዘዘ። ከእግዚአብሔር የታዘዘ መልአክ አዳናቸው። መኮንኑም በታላቅ ስቃይ ያሰቃያቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት ዘጋቸው።
ያን ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕፃኑ ቂርቆስ ወርዶ አጽናናው፣ አረጋጋው። ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ቂርቆስ በቅድስት ኢየሉጣ ጸሎት ይማረን፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች፣ በማኅበራችን መንፈሳዊ ጉዞ ወደ ጅሩ ቅድስት አርሴማ አዘጋጅተናልና መነሻ ሐምሌ 30 ከወዲሁ እንድትመዘገቡ እንዲሁም ጾመ ፍልሰታን በገዳሙ ማሳለፍ የተፈቀደላችሁ በገዳሙ በማኅበራችን የተዘጋጀ ማረፊያ ያለና ከወዲሁ እንድትመዘገቡ እናሳውቃለን።